ሳንጆ የወለደው ልጅ ሳይሆን መንትያ ወንድሙን ነው የሚል ሀሳብ አቀረቡ። የድንጋጤያቸው መንስኤም በሳንጆ ሆድ ውስጥ ያለው እጢ ሳይሆን ጽንስ መሆኑን ማወቃቸው ነበር። አንዳንድ እውነቶች አጃይባስ ብለው እጅን ባፍ ያስጭናሉ። በእውነት የማይገመቱና ጭራሽ ሊፈጠሩ የማይችሉ ይመስላሉ። ግን ደግሞ አይሆንም ብለን ያሰብናቸው አይፈጸሙም ብለን የጠበቅናቸው ነገሮች ዓለማችን ላይ ሆነዋል። ገና ወደፊትም እየሆኑ ይቀጥላሉ። ይህ እውነት ግን ይሆናል ብለው የማያስቡት አስደንጋጭ ታሪክን ይዟል። እርግጥ ነው የሰው ልጅ ጸጋ ልክ እንደ መልኩ ይለያያል፣ እንደ ጾታ ይከፋፈላል። አሁን ላይ ደግሞ ሰዎች በተሰጣቸው ችሎታና ጸጋ ዓለማችንን ጉድ እያሰኙም ይገኛሉ። በተሰጧቸውም ሲያስደምሙና ራሳቸውን በየመድረኮቹ ሲያወጡ በየአደባባዩ ሲያስጨበጭቡም አይተን እናውቅ ይሆናል። አለፍ ሲልም ከተለመዱ ተሰጥኦዎች በተለያየ መልኩ ምታታዊ በሆኑ መንገዶች ሰዎች የማይታመኑና ሊሆኑ ይችላሉ ተብለው የማይታሰቡ ነገሮችን ሲሰሩም ይታያል። በዘመናችን መለየትና ማስገረም የሁሉም ፍላጎት በመሆኑ ብዙዎች ለማስገረምና ለማስደነቅ ያልሆኑትን ሲሆኑ የማይቻለውን ሲችሉ ይስተዋላል። ነገር ግን አንዳንድ ጸጋዎች ደግሞ በተፈጥሮ የተሰጡና በምንም በማንም የማይለወጡ ናቸው። እኛም ዓለምም እንደሚያምነው ሁላችንም እንደምናውቀው የእናትነት ጸጋ ለሴት ልጅ የተሰጠ ድንቅ ስጦታ ነው። ይህ ስሜት ተወዳዳሪ የማይገኝለትና በምንም ሊተምኑት የማይችሉት ቢሆንም በዚህ ታሪክ ላይ ግን ባልተጠበቀ ሁኔታ መልኩና ጾታውን ቀይሮ ከደስታ ይልቅ ድንጋጤን አስከትሎ መጥቷል። ለመሆኑ ወንድ ልጅ ያረግዛል ብላችሁ አስባችሁ ታውቁ ይሆን? ይወልዳልስ ብላችሁ ትገምታላችሁ? በሀገር አንድ ግን የሆነው ይሄ ነው። ፍጹም ባልተለመደ መልኩ በወንድ ልጅ ሆድ ውስጥ ጽንስ ተገኝቷል። ይህ እንደ ቅዠት ቢመስልም ጉዳዩ ግን የአንድ ወቅት የምድራችን ሀቅ ነበር። በ1963 ዓ.ም በህንድ ናፑር ከተማ የተወለደ የሳንጆ የተባለ ባለታሪክም የእውነቱ ባለቤት ነው። ሳንጆ የተወለደው በድህነት ተቆራምዶ በሚኖር ቤተሰብ ውስጥ ነበር። ታዲያ ለዚህ ህፃን ወደዚች ምድር መምጣት ከልጅነቱ ጀምሮ ህይወትን አጠየመበት። ገና ከህፃንነቱ አንስቶ በግብርና ሲተዳደሩ የነበሩ ወላጆቹን እያገዘ ያደገው ሳንጆ የድህነት ኑሮውን ከማሸነፍና የልጅነት ድርሻውን ከመወጣት ውጪ ኑሮ የጤናውን ነገር ልብ እንዲል አላደረገውም። ነገር ግን በሃያዎቹ ዕድሜ ላይ እያለ ያልተለመደ ነገር በሆዱ አካባቢ መታየት ጀመረ። ሆዱ እያበጠ መጣ። ቢሆንም ሁኔታው ምንም አይነት የህመም ስሜት ስለሌለው ሳንጆን ብዙም አላሳሰበውም ነበር። ትኩረቱን በግብርና ስራው ላይ አደረገ። ምንም እንኳን ኑሮ በእጅ ባይለውም ሳንጆ ሳይታክት ጠንክሮ በመስራትና ቤተሰቡን በመደገፍ ቀጠለ። የጤናው ጉዳይ ግን ዕለት ዕለት እየከፋ ሄደ። በ30 ዓመቱም ልክ የደረሰች ነፍሰ ጡር ይመስል ነበር። የሳንጆ የሰውነት መጠን ላየው ምግብ ብዙም እንደማይበላና ለራሱ ብዙም እንክብካቤ እንደማያደርግ እንዲሁም ኑሮ ያጎሳቆለው እንደሆነ ግልጽ ቢሆንም ባልተለመደ ሁኔታ ሆዱ ማበጡ ያየውን ሁሉ ግር አስባለ። አልፎ አልፎም ሁኔታው እራንተ ሰው የ9 ወር ነፍሰ ጡር መሰልክ እኮ እያስባለ እንዲቀለድበት አደረገ። በዚህ ሁኔታ ዓመታት አለፉ። አሁን ግን ሳንጆ ነገሮችን መቆጣጠር ከበደው። ስራ ለመስራት ተቸገረ። በየጊዜው በሚገፋ ሆዱ ምክንያት የጀርባ ህመም አጋጠመው። የሁኔታ ታዲያ ከልጅነት እስከ እውቀቱ ሆስፒታል ሄዶ የማያውቀውን ሳንጆን ወደ ሆስፒታል እንዲሄድ አስገደደው። በተወለደ እንደ አውሮፓውያን አቆጣጠር በ1999 ዓ.ም ሳንጆ ወደ ሆስፒታል ሄደ። ወደ ሆስፒታል ሲደርስም ለመተንፈስ በመቸገሩ በአፋጣኝ ምርመራ ተደረገለት። በዕለቱ የነበረው ዶክተር ኢጂኔታም የሆዱ እብጠት ምናልባት ከእጢ ጋር ተያይዞ የሚመጣ ችግር እንደሆነ ገመተ። ሁኔታውን ለማረጋገጥም ሆነ ሳንጆን ካለበት ጭንቅ ለመገላገል ግን ብቸኛው መፍትሄ የቀዶ ሕክምና ማድረግ ነበር። ወዲያውኑም ህይወቱን ለማዳን እጢው መወገድ ነበረበትና የቀዶ ጥገና ሕክምናው መደረግ ጀመረ። ከቆይታ በኋላ ግን ሁኔታው ሌላ መልክ ያዘ። በሳንጆ ሆድ ውስጥ ያለው ነገር እጢ ሳይሆን አንዳች ሌላ ክስተት እንደሆነ መታየት ጀመረ። የቀዶ ጥገናውን እያደረጉ የነበሩት ዶክተሮችም ክስተቱ ምን እንደሆነ ለማየት ሞከሩ። በሆነውም ደነገጡ። የድንጋጤያቸው መንስኤም በሳንጆ ሆድ ውስጥ ያለው እጢ ሳይሆን ጽንስ መሆኑን ማወቃቸው ነበር። ይህ አካል በሳንጆ ውስጥ የሚገኘውን የምግብ ዘይት ይጋራና ይመገብ የነበረ ሲሆን ከሌሎቹ ጽንሶች በተለየ ጸጉር፣ ጥፍር፣ እግር፣ አጥንትና እንዲሁም መንጋጋም አለው። ሁኔታው ዶክተር ኢጂንም ሆነ አብረውት የነበሩትን ሁሉ የተደበላለቀ ስሜት ውስጥ ከተተ። ብዙዎች ያዩትና የሰሙትን ማመን አቃታቸው። የወቅቱ ታምር እየተባለ
በተለያዩ የውስጥና የውጭ ሚዲያዎች በሳንጁ ሆድ ውስጥ ስለተገኘው ጽንስ ተወራ። ይህ እውነት የማይመስል እውነትን ለማረጋገጥ ግን የሕክምና ሳይንሱን መጠቀም ግድ ነበር። በዚህ ዘርፍም ያጠኑ ብዙ ስፔሻሊስቶች እንደተናገሩት ሳንጁ የወለደው ልጅ ሳይሆን መንትያ ወንድሙን ነው የሚል ሀሳብ አቀረቡ። ይህ ሁኔታ በወሊድ ጊዜ ውስጥ ያልተሳካና የተጨናገፈ መንታ ልጅ ጉዳይ እንደሆነ ይታመናል። ክስተቱ የሚፈጠረው በእርግዝና ጊዜ ከሁለቱ መንትያዎች አንዱ አንዱን ከደበቀ የሚወለደው ሕፃን ሁለት ዲኤንኤ እንዲኖረው ያደርጋል። ታዲያ ምንም እንኳን የሚወለደው ልጅ አንድ ቢሆንም ይህ ልጅ ከውልደቱ ጀምሮ ሌላ ፍጡር በራሱ ውስጥ ይዞ ብቅ ይላል። ይህ የራሱ መንትያ ወንድምም ታዲያ በሱ ውስጥ ልክ እንደሱ እያደገና እየተቀየረ ይመጣል ይሉናል ሐኪሞቹ። ነገሩ ግር የሚያሰኝ ቢሆንም ይህ ጉዳይ በሕክምና ሳይንስ ውስጥ በጽንስ ውስጥ ጽንስ በመባል ይጠራል። ይህ ያልተለመደ ክስተት አልፎ አልፎም በተለያዩ ሰዎች ላይ የሚከሰት ሲሆን በአንድ ወቅት በ19ኛው ክፍለ ዘመን በአንዲት እናት ላይ ተከስቶ ነበር። ይቺ ሴት ምንም እንኳን የወለደችው ልጇን ቢመስላትም በሕክምና በተደረገ ማጣራት ወልዳ የነበረው መንትያዋን እንደሆነ ተረጋግጧል። ይህ በእንዲህ እንዳለ ይህንን ነገር ለመቀበል ግን ለሳንጁ ቀላል አልነበረም። ሙሉ ዕድሜውን ሆድ ውስጥ የነበረውንና መንትያ ወንድሙን ለማየት ሳንጁ ፈቃደኛ አልሆነም። በእርግጥ ሁኔታውን ለመቀበል ለማንም ሰው የሚከብድ ሀቅ መሆኑ እንዳለ ሆኖ ይህ ደባል ፍጡር ወይም የሳንጁ መንትያ ወንድም ሳይታወቅ በሳንጁ ሆድ ውስጥ ቢኖር ኖሮ ሊገለውም ይችል ነበር። በዛ ላይ በዚህ ሁኔታ ምክንያት ሆዱ የገፋ ሰሞን ሳንጁ ያሳለፈው የስነ ልቦና ቀውስም ይህ ነው የሚባል አይደለም። በየጊዜው በማህበረሰቡ ሲደርስበት የነበረውን ሹፈት ሲቀበል መንትያ ወንድሙን በመውለዱ እንደ እንግዳ ፍጡር ሲታይና እርጉዝ ነው እየተባለ ሲታማ ነበር የኖረው። ለሰው ልጅ ይህንን ሀቅ መቀበል ቢከብድም ይህ በሽታና ክስተት አልፎ አልፎ የሚፈጠር መሆኑን ሕክምናው አረጋግጧል። ከሕክምና በኋላም ሳንጁ የነበረበት የአተነፋፈስ ችግር ፍጹም ተስተካከለ። መንትያ ወንድሙ ግን ከሳንጁ ከተለየ በኋላ በዚች ምድር ላይ በሕይወት ብዙም አልቆየም ነበር። ወዲያውኑ ሞተ። የወንድሙን ሞትም ሆነ ሕይወት ማየት ያላሰኘው ሳንጁ ተጓዳኝ ህመሞች ካሉበት ተብሎ ታስቦ ተጨማሪ ሕክምና እንዲደረግለት ቢጠየቅም ፈቃደኛ ሳይሆን ቀረ። ከሆስፒታል ወጣ። አሁን ላይ የ59 ዓመት ሽማግሌ ሆኗል። ከሕይወት ጋር ሲጋፈጥ የሆነበትን ነገር ያላስተዋለው ይህ ሰው ጉዳዩ ቢገፋ ኖሮ ነፍሱንም ያሳጣው ነበር። ምንም እንኳን በወቅቱ ሳንጁ ከእውነቱ ጋር መጋፈጥ ባይችልም አሁን ላይ ቢያንስ ቆሞ መራመድና መስራት ችሏል እያልን የዛሬውን አስደናቂ ታሪክ በዚሁ እናበቃለን። ሁልጊዜ ለየት ያሉ መረጃዎች፣ አስገራሚ እውነታዎችና የማይታመኑ ታሪኮችን በዚህ ቻናል ላይ ማግኘት ከፈለጉ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ